በተፈጥሮ ካሉት ህዋስ አካላት ለወጥ ብሎ እንዲሁም ደግሞ በፍጥነት ትላልቅ ሴቶች ላይ ነበር ይከሰታል ተብሎ የሚታሰበው። የእድሜ ገደብ የለውም። ለሁለት ከፍለን ማየት እንችላለን። ይሄ ሴት መሆን ከሆርሞን ጋር የተያያዘ ነው። የሚከሰተው ሴቶች ላይ ነው። ምናልባት 1-2% ሊሆን ይችላል ወንዶች ላይ የሚከሰተው ማለት ነው። ከቤተሰብ ወደ ቤተሰብ የሚወርድ የዘረመል ችግር ካለ ማለት ነው። እና አንዲት ሴት ስለ ራሷ ጡት ጥሩ እውቀት ሊኖራት ይገባል። ሰላም ጤና ይስጥልን። እንኳን ወደ ላንሴት ፖድካስት በሰላም መጣችሁ። ዶክተር ሊዲያ እባላለሁ። በላንሴት አጠቃላይ ሆስፒታል ውስጥ የጠቅላላ ሐኪም ሲሆን በዛሬ ፕሮግራማችን አንድ ትልቅ ጌስት ይዘንላችሁ መጥተናል። እስኪ ዶክ ራስሽን አስታውቂልን። እሺ፣ አመሰግናለሁ። ዶክተር ህይወት ሽጥላ እባላለሁ። የጡትና የኢንዶክሪን ቀዶ ሕክምና ባለሙያ ነኝ። ዶክ እንኳን ወደዚህ ፕሮግራም በሰላም መጣሽ። እንኳን ሰላም ቆያችሁ። ያው የጥቅምት ወር ወይም በፈረንጆች ኦክቶበር ወር የምንለው የጡት ካንሰር ግንዛቤ ማስጨበጫ ወር ተብሎ ይታሰባል እና እኛም ሆስፒታላችን ውስጥ ግንዛቤውን ለመጨመር የተለያየ እንቅስቃሴዎች እያደረግን ነው እና እስኪ ለመጀመሪያ ያክል የጡት ካንሰር ምንድን ነው? እሺ፣ ያው የጡት ካንሰር መጀመሪያ ካንሰር ከሚለው ዴፊኒሽን ስንጀምር ካንሰር ማለት በየትኛውም ሰውነታችን አካል ላይ ቢሆን ከኖርማል ከሚባሉት ወይም ደግሞ በተፈጥሮ ካሉት ህዋስ አካላት ለወጥ ብሎ በአይነት እንዲሁም ደግሞ በፍጥነት የሚራባ ሆኖ ሳለ እንዲሁም ደግሞ ከራሱን አልፎ አካባቢው ላይ ያሉ ህዋሳቶችን የሚይዝ ሲሆን ካንሰር ብለን እንገልጸዋለን። ይሄ ደግሞ በጡት ላይ ሲከሰት የጡት ካንሰር ተብሎ ይገለጻል ማለት ነው። በጣም ጥሩ። አሁን ላይ እያየነው እንዳለ ነው በፊት ላይ አሁን ላይ ግን ያንገር ጀነሬሽን ላይም እየታየ መጥቷል እና ምን አይነት ሪስክ ፋክተሮች ናቸው ይህንን እንዲፈጠሩ የሚያደርጉት? አዎ፣ ያው እድሜ መጨመር ያው አንደኛው አጋላጭ ነው። አሁንም ያንግ ጀነሬሽን ላይ ያው ይከሰታል። አዎ ሊከሰት ይችላል። የእድሜ ገደብ የለውም። ግን አሁንም እድሜ በጨመረ ቁጥር በጡት ካንሰር የመያዝ እድሉ እየጨመረ ነው። እንዲሁ በአጠቃላይ ግን አጋላጮችን ለማየት ብንሞክር ለሁለት ከፍለን ማየት እንችላለን። አንደኛው ከኛ ቁጥጥር ውጭ የሆኑ አጋላጭ የምንላቸው አሉ፣ ወይም ደግሞ እኛ ምንም ማድረግ የማንችለው ማለት ነው እነዛ። ሌላኛው ደግሞ በእኛ ቁጥጥር ውስጥ ያሉ አጋላጮች ብለን እንዲሁ በአጠቃላይ መክፈል እንችላለን። ዋነኛው ለጡት ካንሰር የሚያጋልጥ የምንለው ሴት መሆን ነው። ይሄ ሴት መሆን ከሆርሞን ጋር የተያያዘ ነው። ኤስትሮጅን ከምንለው ሆርሞን ጋር በከፍተኛ ሁኔታ የተያያዘ ስለሆነ በከፍተኛ አጋላጭ ሁኔታ ብለን እንገልጸዋለን። የጡት ካንሰርንም ስናይ ኦልሞስት የሚከሰተው ሴቶች ላይ ነው። ምናልባት 1-2% ሊሆን ይችላል ወንዶች ላይ የሚከሰተው ማለት ነው። ከዛ በተጨማሪ ደግሞ የእድሜ ከፍ ማለት በተለይ ከ40-50 ዓመት በላይ ያሉ ሴቶች የጡት ካንሰር የመያዝ እድላቸው ከፍ ያለ ነው። ከዛ በተጨማሪ ደግሞ የወር አበባ የሚመጣበት ጊዜ እና የሚሄድበት ጊዜ፣ ይህም ከኤስትሮጅን ሆርሞን ጋር የተያያዘ ነው። የወር አበባ ኖርማሊ ከሚመጣበት ጊዜ እጅግ በጣም ቀድሞ የሚመጣ ከሆነ ወይም ደግሞ አንዲት ሴት ማረጥ ካለባት ጊዜ በጣም ቆይታ የምታረጥ ከሆነ ወይም ደግሞ በጣም ቆይቶ የወር አበባ የሚሄድ ከሆነ እንደ አንድ አጋላጭ አድርገን እንወስደዋለን ማለት ነው። ከዛ በተረፈ ደግሞ በቤተሰብ የጡት ካንሰር ሪስክ ካለ፣ ይሄ ማለት ከቤተሰብ ወደ ቤተሰብ የሚወርድ የዘረመል ችግር ካለ ማለት ነው እና አንዳንድ የጄኔቲክ መለወጦች ለምሳሌ BRCA1 BRCA2 የምንላቸው ካሉ በዘር የሚተላለፉ እሱም የጡት ካንሰር የመያዝ እድልን ይጨምራል። ከዛ በተጨማሪ ደግሞ የራሳችን ቁጥጥር ስር ያሉ እኛ የተወሰነ ነገር በማድረግ ልንለውጣቸው የምንችላቸው አጋላጮች የሚባሉ ደግሞ አሉ። ከነዚህ ውስጥ በምሳሌነት ብናይ አልኮል በጣም አብዝቶ መጠቀም። አልኮል የተለያዩ ጥናቶች አሉ የጡት ካንሰር እና አልኮል በጣም የሚገናኙ እንደሆኑ የተለያዩ ጥናቶች በቅርብ የሚወጡ ያሳያሉ። ከዛ በተጨማሪ ደግሞ ማጨስ፣
እንዲሁም ደግሞ የአካል ብቃት እንቅስቃሴን አለማድረግ ለሌሎች የካንሰር አይነቶች የሚያጋልጡ ማለት ነው። እንዲሁም ደግሞ ከመጠን ያለፈ ውፍረት እጅግ በጣም ከመጠን ያለፈ ከሆነ እንደ ሪስክ ፋክተር ይወሰዳል ማለት ነው። አንዳንድ ጊዜ ከማረጥ ጋር ተያይዞ የሚመጡ ስሜቶች አሉ። እነሱን ለመከላከል ተብሎ እንዲሁም ለሌላ የሕክምና ምክንያቶች ተብሎ የሚወሰዱ የሆርሞን መድኃኒቶች አሉ። እነዚህም መድኃኒቶች ከሐኪም ጋር ሳይነጋገሩ ሳያማክሩ ወይም ደግሞ እጅግ በጣም ለረጅም ጊዜ የሚወስዱት ከሆነ እንደ አጋላጭ ተደርጎ ሊወሰድ ይችላል ማለት ነው። በጣም ጥሩ። ይህ ችግር ከመፈጠሩ በፊት ማለትም እባጭ ከመሰማቱ በፊት ምን ሊያደርጉ ይችላሉ ታካሚዎቻችን ከቤታቸው ነው? ያው አንዲት ሴት የጡት ካንሰር ብዙ ጊዜ ገፍቶ ካልመጣ በጣም ምልክቱ ካልታየ በስተቀር ብዙ ሴቶች ወደ ሕክምና ቦታ ሲመጡ አናይም። ማድረግ የሚቻለው ምንድን ነው? ህመሙ ሳይገፋ ቶሎ ወደ ጤና ቦታ መጥቶ መታየት ነው። ይህን ማድረግ የሚቻለው ምንድን ነው? አንደኛ አንዲት ሴት ስለ ራሷ ጡት ጥሩ እውቀት ሊኖራት ይገባል። ብረስት አዌርነስ እንለዋለን። ይህንን ማድረግ የምትችለው ደግሞ በየጊዜው ራሷን ስትፈትሽ ይሆናል ማለት ነው። ራሷን ስትፈትሽ ስንል ከመቼ ነው የምትጀምረው የምንለውን ስናይ አንዲት ሴት 20 ዓመት ከሞላት በኋላ ጡቶቿን እንድታውቅ ይመከራል። ይሄም ምንድን ነው ዓላማው? የጡት ካንሰር ሙሉ ለሙሉ አጋላጮችን አስወግደን መከላከል እንችላለን ለማለት ከባድ ነው። ማድረግ የሚቻለው ነገሩ ስር ሳይሰድ ቶሎ መያዝ ነው። ስለዚህ በቶሎ ያንግ በሆነችበት ጊዜ ጡቶቿን ካወቀች ለወጥ ያለ ነገር ሲኖር ቶሎ ወደ ጤና ቦታ እንድትመጣ ያግዛታል ማለት ነው። ስለዚህ ማንኛውም ሴት እድሜዋ 20 ዓመት ከደረሰ በኋላ ጡቶቿን መመርመር ወይም ማየት ያስፈልጋታል። ዓላማው ምንድን ነው? ካንሰርን ፈልጎ ለማግኘት አይደለም። ማለት አንዲትን ሴት በየጊዜው ጡትሽን መርምሪ ካንሰር ካለ ብለን የምንል ከሆነ ያቺ ሴት ሁሌ ጡቷን በመረመረች ቁጥር በጭንቀት ልታልቅ ነው ማለት ነው። ስለዚህ ዓላማው ምንድን ነው? ጡቶቿ ምን እንደሚመስሉ ማወቅ ነው ዓላማው እንጂ የጡት ካንሰርን ፈልጎ ማግኘት አይደለም። ስለዚህ ይሄንን በደንብ ማሳወቅ ይኖርብናል ማለት ነው። እድሜዋ ደግሞ ገፋ ብሎ ከ30 ዓመት በላይ ከሆነች ደግሞ ራሷን በራሷ ከመመርመር አልፎ በጤና ቦታ አትሊስት በዓመት አንዴ መታ የጤና ባለሙያ ምርመራ አስፈላጊ ሆኖ ከተገኘ ደግሞ ሌሎች ምርመራዎች ሊደረጉላት ይችላሉ ማለት ነው። 40 ዓመት ከሞላት በኋላ ደግሞ በየዓመቱ ማሞግራፊ ያው ስታንዳርዱ የሚለው ማሞግራፊ ስክሪኒንግ ሊደረግ ይገባል ማለት ነው። ይሄ በሽታው ስር ሳይሰድ ካለ ለመያዝ ማድረግ የምንችለው ነገር ነው ማለት ነው። ማሞግራፊ ብለሽናል እና የማሞግራፊ ምርመራ ምን ያክል የካንሰርን የመያዝ እድል አለው? ማለትም ምን ያክል ጥቅም አለው በየዓመቱ መሰራታቸው? ማሞግራፊ ጥቅሙ ምንድን ነው? አንድ የጡት ካንሰር በእጅ መነካት ሳይችል ገና ከስር ሲጀምር ያለ ለውጥ ካለ ያሳየናል። ማሞግራፊ ማለት የጡት ራጅ ማለት ነው። ኤክስሬ ማለት ነው። ማሞግራፊ የተለያየ አይነት አለው። እሱ ከአልትራሳውንድ በተሻለ ጥቃቅን የሆነውን የካንሰር ምልክቶች የማግኘት እድል አለው። ይሄ ደግሞ የጡት ካንሰር ቀድሞ ከተያዘ የሞት መጠኑን ይቀንሳል። እንዲሁም ደግሞ የሕክምና ውጤቱን ያማረ ይሆናል ማለት ነው። ብዙ ሰዎች ለረጅም ጊዜ ሊሆኑ ከተገኘ የመኖር እድል አላቸው። ወደ ኖርማል እንቅስቃሴያቸው ህይወታቸው የመመለስ እድል አላቸው ማለት ነው። ስለዚህ የሞትን መጠን የመቀነስ ኃይል ስላለው ማሞግራፊ ማሰራት ጥሩ ነው። ግን ይሄንን ስንል አንዳንድ ጊዜ ያው የራሳችንን ሴታፕ ማየት አለብን። ያለንበት ቦታ ማሞግራፊ እንደ ልብ ያለበት ቦታ አይደለም። በአካባቢያችንም ቢኖርም አንዳንድ ሰው ከፍሎ ያንን ነገር ማሰራት ላይችል ይችላል። ስለዚህ ማሞግራፊ ካልተገኘ ሌሎች አማራጮች የሉም ማለት አይደለም። ሌሎች አማራጮችንም ማየት ይቻላል። ለምሳሌ አልትራሳውንድም ከሌለ ደግሞ የሐኪም ምርመራ ማድረግ የጡት ካንሰርን ሳይገፋ በፊት ለመያዝ ያግዘናል ማለት ነው። ስለዚህ አዎ ማሞግራፊ ካለ ጥቅሙ በጣም ከፍተኛ ነው። ግን ማሞግራፊ የለም ማለት እነዚህን ነገሮች መጠቀም ያግደናል ማለት አይደለም። ስለዚህ ይህንንም ታሳቢ ማድረግ ያስፈልጋል። በጣም ጥሩ። ሕክምና ቦታም ሳይሄዱ በፊት የጡት ምርመራ በቤታቸው ማድረግም ይችላሉ እና ይህን ምርመራ መች ማድረግ አለባቸው እና እንዴት ማድረግ አለባቸው?
እስኪ በደንብ ኤክስፕሌን ብታደርጊ። አሁን ጡታቸውን ራሳቸው በራሳቸው ይዩ ስንል ምንድነው ማድረግ ያለባቸው? የወር አበባ የሚያዩ ሴቶች ከሆኑ የወር አበባቸው መጥቶ በሄደ ከ5 እስከ 7ኛው ቀን ጠብቀው ጡታቸውን ቢመረመሩ ይመረጣል። ይህንን ከወር አበባ ጋር የምናገናኘው ምንድነው? ብዙ ጊዜ በወር አበባ ጊዜ የሆርሞኖች ለውጦች ይኖራሉ። ጡት በጣም የመወጠር ህመም ስሜት ይኖረዋል። እንዲሁም ደግሞ ጡት ላይ በአጠቃላይ ሲነኩ የፊሊንጉ ለየት ያለ ነው፣ ህመምም ይኖረዋል እና በደንብ ለማየት አይመቻትም አንዲት ሴት። ስለዚህ የወር አበባ ከሄደ በኋላ ጠብቃ ያ ህመም ሲቀንስ ምርመራውን ብታደርግ ይመረጣል ማለት ነው። የወር አበባ የማያዩ ሴቶች ከሆኑ ደግሞ በወር 1 ቀን መርጠው ሚስ ሊያደርጉት የማይችሉት ቀን፣ ለምሳሌ ወር በገባ የመጀመሪያው ቅዳሜ ሊሆን ይችላል። እነሱ የተመቻቸውን ቀን መርጠው በወር 1 ጊዜ እንዲመረመሩ ይመከራል ማለት ነው። ጊዜው ይሄ ነው። እንዴት ነው የሚመረምሩት ብለን ስናይ በመንካት ወይም በመዳሰስ እና በማየት ነው የሚሆነው ማለት ነው። ስለዚህ መስታወት ፊት በመቆም የጡታቸውን ቅርጽ ቼክ ያደርጋሉ። የቆዳ ለውጥ ካለ፣ የሰረጎደ ነገር ካለ፣ እንዲሁም ደግሞ የሚታይ እብጠት ካለ ቼክ ያደርጋሉ በመስታወት በመቆም ማለት ነው። እና እንዲሁም ደግሞ በመዳበስ ደግሞ ጡቶቻቸውን፣ ሁለቱም ጡቶቻቸውን እንዲሁም ደግሞ ብብታቸውን፣ ሁለቱንም ብብቶቻቸውን ቼክ ማድረግ አለባቸው። እዛ ላይ እብጠት ካለ እንዲሁም ደግሞ ብብትም ውስጥ እብጠት ካለ ቼክ ማድረግ ያስፈልጋል ማለት ነው። አብዛኛውን ጊዜ የጡት ምርመራ በቤት ውስጥ አድርጉ ሲባል ይሄ ብብታቸው ስር ቼክ ማድረግ እንዳለባቸው አብዛኛውን ጊዜ አያውቁትም እና ይህ ማድረግ ያለባቸው ምክንያት ለምንድን ነው? ብብታቸው ስር ቼክ ማድረግ ያለባቸው? አንዳንድ ጊዜ የጡት ካንሰር ጡት ላይ ምንም ነገር ሳያሳይ ብብት ውስጥ ብቻ እብጠት ኖሮ ሊመጣ ይችላል። ያው ኮመን የሆነው ምልክት ባይሆንም ግን ይሄ ሊያጋጥም ይችላል። ስለዚህ ያንን ቼክ ማድረግ አስፈላጊ ነው ማለት ነው። ኦኬ ሶ አሁን ወጣቶች አሉ፣ ልክ ከ20 እድሜያቸው ውስጥ ያሉ ወጣቶች ላይ አብዛኛውን ጊዜ ህመም የሌለው እብጠቶች አሉ። በሕክምናው ፋይብሮአዲኖማ የምንለው ማለት ነው። እና በብዛት እቺን እብጠት ሲያገኟት ህመም ስለሌለ ችላ ይሏታል። እና እስኪ ስለ ፋይብሮአዲኖማ ትንሽ እናውራ። ምንድን ነው ፋይብሮአዲኖማ? ከጡት ካንሰር ይለያል። ሞኝጤ የምንለው ነው። ብዙ ጊዜ ወጣት ሴቶች ላይ ሊከሰት የሚችል አይነት ሞኝጤ ነው። ይሄንን ፋይብሮአዲኖማ ነው፣ ይሄኛው ካንሰር ነው ብሎ መለየት ቤታቸው ውስጥ ሆነው በሚያደርጉት ቼክአፕ ማወቅ አይችሉም። በእርግጥ ራሱ የሆነ መገለጫ ይኖረዋል ሲታይ፣ ግን ይህንን በእርግጠኝነት ማወቅ የሚቻለው ሕክምና ቦታ መጥቶ ነው። የጡት ካንሰርም ህመም የሌለው እባጭ ነው። አብዛኛውን ጊዜ ከ90% በላይ የሚመጡበት መንገድ ህመም የሌለው እብጠት። ፋይብሮአዲኖማ ህመም አብዛኛውን ጊዜ የለውም። ስለዚህ ይሄን ሁለቱን ሞኝጤ ነው ይሄ ካንሰር ነው የሚለውን ማወቅ የሚቻለው ጤና ቦታ መጥቶ ምርመራ በማድረግ ነው። እንዳልኩሽ ቤታቸው በሚያደርጉት ምርመራ ይሄ ህመም ስለሌለው ፋይብሮአዲኖማ ወይም ሞኝጤ ነው፣ ይሄ እንደዚህ ስለሆነ ካንሰር ነው ብሎ መለየት አስቸጋሪ ነው። ሊኖር ይችላል ሞኝጤ በጣም ወጣት ሴቶች ላይ፣ ያበጠ ነገር ሁሉ ካንሰር አይደለም። ግን እሱ ማረጋገጥ የሚያስፈልገው ጤና ቦታ መጥቶ ነው። ለዛ ነው የምንመክረው ምንም አይነት ለውጥ ሲኖር ጤና ቦታ መጥቶ ምርመራ ማድረግ ነው። በጣም ጥሩ። አሁን የጡት ካንሰር የተገኘባት ታካሚ ምን አይነት ህክምናዎች ማድረግ ይችላሉ? ምን አይነት ህክምና ፕሮሰስ አለ? ህክምና የተለያዩ ህክምናዎች ይኖራሉ። የጡት ካንሰር እንዳለ ከተረጋገጠ በኋላ በተለያዩ ምርመራዎች ሊረጋገጥ ይችላል። አልትራሳውንድ፣ ማሞግራፊ ናሙና ተወስዶ ይረጋገጣል። አይነቱም የተለያዩ ምርመራ ተደርጎ ከተረጋገጠ በኋላ ደረጃው መጀመሪያ ይወስነዋል። የጡት ካንሰር ምን አይነት ደረጃ ላይ ነው ያለው፣ አይነቱ ምን አይነት ነው የሚለውን ከለየን በኋላ ህክምናውን መስጠት እንጀምራለን። እንዲሁ በአጠቃላይ የህክምና አማራጮችን ስናያቸው ቀዶ ህክምና እንደ አንድ አማራጭ ነው። ኬሞቴራፒ ወይም ደግሞ በደም ስር የሚሰጥ ህክምና መድኃኒት ማለት ነው። እንዲሁም የጨረር ህክምና የምንለው አለ፣ የሆርሞን ህክምና የምንለው አለ፣ በታብሌት መልክ የሚወሰድ አለ። አንዳንድ ጊዜ ደግሞ ታብሌትድ የምንላቸው ሌሎች አይነት ህክምናዎች አሉ። እነዚህን ህክምናዎች ያው አብዛኛውን እኛ ሀገር ላይ ሁሉም ይሰጣሉ። ግን ሁሉም ህክምና ግን ለሁሉም ታካሚ ይሰጣል ማለት አይደለም። ቅድም እንዳልኩሽ
ደረጃው ካንሰሩ አይነት ያው በስመ ጡት ካንሰር አንድ ይሆናል እንጂ አይነቱ የተለያየ ስለሆነ እንደ አይነቱ እንደ ደረጃው እና እንደ ታካሚው ሁኔታ ታይቶ ቅደም ተከተሉም ሆነ የህክምናው አይነት ሊለያይ ይችላል። አሁን ታካሚዎቻችን ወደ ላንሴት አጠቃላይ ሆስፒታል ሲመጡ ምን የተለየ ህክምና ማግኘት ይችላሉ በጡት ካንሰር? እኛ እዚህም ሆስፒታል ውስጥ የምንሰጣቸው ከስክሪኒንግ ጀምሮ ወይም ቅድመ ልየታ ጀምሮ የማሞግራፊም የአልትራሳውንድም በጤና ባለሙያ የሚደረግ ምርመራም ይሰጣል። ከዛ በተጨማሪ ደግሞ አንዲት ሴት የጡት ካንሰር ከተገኘባት የቀዶ ህክምናን ጨምሮ ኬሞቴራፒንም ያው የጨረር ህክምና የለንም። የጨረር ህክምና በአጠቃላይ ያለው በሀገሪቷ ላይ ጥቂት ቦታዎች ላይ ነው፣ የመንግስት ቦታዎች ላይ ነው የሚገኘው። አዲስ አበባ ውስጥ ጥቁር አንበሳ ነው ለጊዜው በስራ ላይ ያለ የጨረር ህክምና። ከዛ ውጭ ያሉትን ህክምናዎች ግን በሆስፒታላችን ማግኘት ይችላሉ ማለት ነው። የጡት ካንሰር ምልክቶች ምን ምን ናቸው? የጡት ካንሰር በተለያየ መልኩ ራሱን ሊገልጽ ይችላል። በጣም ኮመን የምንለው ህመም የሌለው ጡት ላይ የሚታይ እባጭ ነው ማለት ነው። ከዛ በተጨማሪ ግን የተለያዩ ምልክቶች አሉ። ለምሳሌ የጡት ጫፍ ወደ ውስጥ መግባት። የጡት ጫፍ ወደ ውስጥ መግባት ስንል በተፈጥሮ አንዳንድ ሴቶች የጡት ጫፍ ወደ ውስጥ ይገባ አለ። እሱ ማለታችን አይደለም። ለጊዜ ሂደት የመጣ በተለይም ደግሞ አንዱን ጡት ለይቶ የሚያጠቃ ሲሆን ምልክት ተደርጎ ይወሰዳል ማለት ነው። ከጡት ጫፍ በተጨማሪ ደግሞ የጡት ዙሪያውን ቆዳው ወደ ውስጥ መሰርጎድ ካለ፣ የጡት ቆዳ ቀለም መቀየር ካለ፣ እንዲሁም ደግሞ መቁሰል የሚያጋጥም ከሆነ የጡት ካንሰር ምልክት ሊሆን ይችላል። ከዛ በተጨማሪ ደግሞ የጡት መጠን መለያየት። የጡት መጠን መለያየት ያው የቀኝና የግራ ጡት ሁሌም እኩል አይደለም። የትኛውም ሴት ላይ ግን በጣም እጅግ ከመጠን ያለፈ የጡት መጠን መለያየት፣ ይህም በቅርብ የመጣ ከሆነ እንደ አንድ ምልክት ተደርጎ ሊወሰድ ይችላል። ከዛ በተጨማሪ ደግሞ ከጡት ጫፍ የሚወጣ ፈሳሽ ካለ፣ ከጡት ጫፍ የሚወጣ ፈሳሽ ያው የምታጠባ ሴት ወተት ይኖራታል። ከዛ በተጨማሪ ግን ከጡት ጫፍ ፈሳሽ ኖርማሊ መኖር የለበትም። በተለይ ደም የቀላቀለ ከሆነ እና ውሃማ የጡት ፈሳሽ ከሆነ ምልክት ሊሆን ስለሚችል መታየት ያስፈልገዋል ማለት ነው። ከዛ በተጨማሪ ደግሞ ቅድም እንዳልነው ጡት ላይ ምንም ነገር ሳይኖር ብብት ውስጥ እብጠት ሊኖር ይችላል። ብብት ላይ ያለ እብጠት እንደ አንድ ምልክት ተደርጎ ሊወሰድ ይችላል። ስለዚህ እነዚህ የገለጽናቸው በሙሉ የጡት ካንሰር ምልክት ሆነው ሊታዩ ይችላል። በጣም ጥሩ። ማሞግራፊ የጡት ኤክስሬይ ነው ብለን ተነጋግረን ነበር እና ለሁሉም ታካሚዎች ማዘዝ አንችልም ማሞግራፊ። ለየትኞቹ ታካሚዎች ነው የማሞግራፊ ምርመራ የምናዝላቸው? አንድ ምርመራን ስናዝ ያው ዓላማችን ህመሙን የትኛው የተሻለ ያገኘዋል የሚለውን ታሳቢ በማድረግ ነው። ስለዚህ ማሞግራፊ እርግጥ ነው ትንንሽ በእጅ ለመዳሰስ ያልደረሰን ካንሰር የማግኘት እድሉ ከፍ ያለ ነው። ግን ያንን ስናደርግ ደግሞ የተለያየ ነገርን ኮንሲደር ማድረግ ያስፈልጋል። ብዙ ጊዜ ወጣት ሴቶች ጡታቸው ለማሞግራፊ የተመቸ አይደለም። እድሜያቸው ከፍ ካሉ ሴቶች ጋር አንጻር ሲተያይ ማለት ነው። እድሜያቸው ከፍ ያሉ ሴቶች በጡታቸው ያለው ዴንሲቲ በጣም ዩዥዋሊ የቀነሰ ስለሆነ የጡት ካንሰርን በማሞግራፊ ለማግኘት በጣም ቀለል ይላል። ወጣት ለሆኑ ሴቶች ግን ከማሞግራፊ ይልቅ አልትራሳውንድ የተሻለ ሊያሳየን ይችላል ማለት ነው። አንዳንድ ጊዜ ግን ወጣቶችም ቢሆኑ ማሞግራፊን የምናዝባቸው ጊዜያቶች ይኖራሉ። በተለይ ሪስካቸው በጣም ከፍ ያለ ከሆነ ያው በዚህ አጋጣሚ ሴቶችን ለሁለት መክፈል እንችላለን። ጀነራሊ ሃይ ሪስክ እና አቬሬጅ ሪስክ ብለን ማለት ነው። ሎ ሪስክ የምንላት ሴት የለችም ለጡት ካንሰር። ስለዚህ አቬሬጅ ሪስክ ከሆኑት ሴቶች በተጨማሪ ሃይ ሪስክ የምንላቸው ለምሳሌ በቤተሰብ ታሪክ ካላቸው፣ ራሳቸው ከዚህ በፊት የጡት ካንሰር ተይዘው ከነበረ፣ እንዲሁም ደግሞ በዘረመል የሚመጣ እንደ ቅድም እንዳልነው ብራካ ሚውቴሽን ዘረመል በዘር የሚተላለፍ ካላቸው እንደ ሃይ ሪስክ እንላቸዋለን። እንደነሱ አይነት ሲሆኑ ማሞግራፊን ቀደም ብለንም ለማሰራት እንችላለን። ከዛ ውጭ ግን አቨሬጅ ሪስክ ለምንላቸው ሴቶች እድሜያቸው 40 ዓመት ከደረሰ በኋላ በአመት አንድ ጊዜ ማሞግራፊ ማሰራት ይመረጣል። ከዛ በታች ለሆኑት ደግሞ አልትራሳውንድ የተሻለ ይሆናል ማለት ነው።
የአልትራሳውንድ ምርመራ ለየትኞቹ ታካሚዎቻችን ነው የምናዘው? ሁሉም የራሱ የተሻለ ነገር አለው። ስታንዳርዱ ማሞግራፊ ነው፣ ማሞግራፊክ ስክሪኒንግ የምንለው ማለት ነው። አልትራሳውንድ ምናልባት ብብት ውስጥ ያለን እብጠት የተሻለ በማየት እንዲሁም ደግሞ ጡት ላይ ያለን እብጠት የተወሰነ በደንብ ለማየት የተሻለ ሆኖ ሊቀርብ ይችላል። ግን እንዳልኩሽ ብዙ ነገሮችን ታሳቢ በማድረግ ነው የትኛዋ ታካሚ እንዘዝ የሚለውን የምናየው ማለት ነው። ስለዚህ ሪስካቸውን፣ እድሜያቸውን እንዲሁም ደግሞ የጡታቸው አይነት ዴንሲቲ የምንለው አለ። እሱንም ታሳቢ በማድረግ የትኛዋ ታካሚ የተሻለ ይሆናል የሚለውን መምረጥ ይቻላል ማለት ነው። በጣም እናመሰግናለን። ለተመልካቾቻችን የምታስተላልፊ መልእክት ካለ? እሺ፣ ማስተላለፍ የምፈልገው መልእክት ምንድን ነው? ሁል ጊዜ ጡታችሁን እወቁ። ምንም አይነት ለውጥ ካለ ጤና ቦታ ሄዶ ሳትዘናጉ መታየትና ምን እንደሆነ ማወቅ ያስፈልጋል። አንዳንድ ጊዜ ኖሮ ሚስ ከማድረግ ሳይኖር አላስፈላጊ የምንላቸው ምርመራዎች አሉና ግን እንደዛ ከማድረግ ኖሮ በኋላ ከመጸጸት ቼክአፕ ማድረጉ የተሻለ ነው እና አትሊስት በዓመት አንድ ጊዜ ጤና ጣቢያን ያላቸው አቅራቢያቸው ያለ ቦታ ሄደው ቼክ እንዲያደርጉ እመክራለሁ። ያው ይህ በሽታ ቶሎ ከተገኘ ቶሎ ሕክምና የሚገኝበት ፕሮባቢሊቲ ከፍተኛ ነው። ያው ኦልሞስት የመዳንም ፕሮባቢሊቲ ያለው ሳይሰራጭ ከተገኘ። ሕክምናው ቶሎ ከተገኘ ሕክምናው በጣም ሰክሰስፉል ነው የሚሆነው። ያቺም ሴት ቶሎ ወደ ስራዋ መመለስ ትችላለች፣ ኑሮዋን መቀጠል ትችላለች። ግን በጣም ዘግይቶ የመጣ ከሆነ ለሕክምናውም አስቸጋሪ ነው። ሴትዮዋም ትቸገራለች። የመዳን እድሉም እንዲሁም ደግሞ የምንሰጣቸው የሕክምና አይነቶች ሰክሰስፉል የመሆን እድላቸው በጣም አናሳ ይሆናል ማለት ነው። ስለዚህ ቶሎ ለማግኘት ቶሎ ወደ ጤና ቦታ መሄድ የተሻለ ነው ማለት ነው። ዶክተር መተሽ ኤክስፒሪየንስ ስላብራራሽልን ከልብ እናመሰግናለን። አመሰግናለሁ።